ባህረ ሰላጤው ሀገር ኩዌት ዋና ከተማ በስተምስራቅ የሚገኝና የጳጳሱም መቀመጫ ነው። የቅዱስ ቤተሰብ ካቴድራል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በመካከለኛው ምስራቅ ኩዌት የሚገኘውን በ20ኛው ክፍለ ዘመን አጋማሽ የታነጸውና የጳጳሱም መቀመጫ በመሆን እያገለገለ የሚገኘውን የቅዱስ ቤተሰብን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። የቅዱስ ቤተሰብ ካቴድራል እንዲታነጽ ያደርጉት የኩዌት የመጀመሪያው ጳጳስ ሞንሲኞር ቴዎፋኖ ስቴላ ነበሩ። ብፁዕነታቸው የቤተ ክርስቲያኑን ሕንጸት ከጣሊያን ሚላን ላስመጡት የሥነ ሕንጻ ባለሙያ ኤሚሎ ቴንካ ኃላፊነት ሰጡ። ካቴድራሉ የታነጸበትን ቦታ የሰጡት የወቅቱ የኩዌት መንግሥት አሚር ነበሩ። የካቴድራሉ የመሠረት ድንጋይም በፈረንጆቹ አቆጣጠር በ1957 ተቀመጠ። የቅዱስ ቤተሰብ ካቴድራል የመሠረት ድንጋይ ተቀምጦ ዘመናዊና ለየት ባለ መልኩ 4 ዓመታትን ከወሰደ የህንጸት ጊዜ በኋላ በፈረንጆቹ 1961 በጳጳሱ ተባርኮ ለመንፈሳዊ አገልግሎት ክፍት ሆነ። በእርግጥ በኩዌት የሚገኘው የቅዱስ ቤተሰብ ካቴድራል በባህሬን የሚገኘው የአረቢያ እመቤታችን ንዑስ ባዚሊካ ከታነጸ በኋላ የካቴድራልነት አገልግሎቱን በአጋርነት ይዞ ይገኛል። የቅዱስ ቤተሰብ ካቴድራል መግቢያ በሮች አልፎ ሲገቡ የካቴድራሉ ግድግዳ በእብነ በረድ ያጌጠ ነው። በቤተ ክርስቲያኑ የውስጥ ክፍል በቱኒዚያው አርቲስት ካርሎ ራፕ የተሳለ የቅዱስ ቤተሰብ መንፈሳዊ ስዕል ይታያል። በስነ ስዕሉ ቅዱስ ቤተሰብ በበረሃ ውስጥ ተቀምጠው የሚታይበት ነው። በቅዱስ ቤተሰብ ካቴድራል የተዋቡ መስታወቶች ይገኛሉ። በእነዚህ የተዋቡ መስታወቶች ላይ ከመጽሐፍ ቅዱስ ብሉይ ኪዳን ዘፍጥረት ጀምሮ እስከ አዲስ ኪዳን የመንፈስ ቅዱስ በሐዋርያት ላይ መውረድን የሚያመለክቱ ምስሎች ይታያሉ። እነዚህ የተዋቡ ምስሎች በተለያዩ የመጽሐፍ ቅዱስ ታሪኮች የተሞሉ እንዲሆኑ ያደረጉት ሁለተኛው የኩዌት ጳጳስ ሞንሲኞር ሚጌል ናቸው። እነዚህ የተዋቡ መስታወቶች ከፈረንጆቹ 1974 እስከ 1975 ባለው ጊዜ ውስጥ በመሰራት ከአካባቢው አርቲስቶች ጋር በመተባበር በካቴድራሉ ውስጥ እንዲቀመጡ ተደርጓል። በዚህ ጊዜ በተለይም ቀን ላይ ለካቴድራሉ ውበት የሚሰጡት ሌሎች አንጸባራቂ መስታወቶች በካቴድራሉ ጣራ ላይ እንዲቀመጡ ተደርጓል። በቅዱስ ቤተሰብ ካቴድራል ውስጥ የጥምቀት ቤተ ጸሎት የሚባል ይገኛል። በዚህ ቤተ ጸሎት ውስጥ በኩባያ ቅርጽ የተሰራ መጠመቂያ ይገኛል። በዚሁ ከእብነ በረድ በተሰራ መጠመቂያ ላይ ከማርቆስ ወንጌል ምዕራፍ 16 ከቁጥር 16 የተወሰደ ያመነ የተጠመቀ ይድናል የሚል ቃል ይነበባል። ሌላው በተለምዶ የሕፃናት ቤተ ጸሎት በመባል የሚጠራ የሕፃኑ ኢየሱስ ቤተ ጸሎት ይገኛል። በቤተ ጸሎቱ ፈገግታ የሚታይበት የሕፃኑ ኢየሱስ ሐውልት ይገኛል። ይኸው ቤተ ጸሎት በተለይም ልጆቻቸውን ይዘው ለመስዋዕተ ቅዳሴ የሚመጡ ምዕመናን የሚመርጡት ቦታ ነው። ቤተ ጸሎቱ በተለይም በጋራና በግል ጸሎት ማድረግ የሚፈልጉ ሰዎች የሚጠቀሙት ነው። በቅዱስ ቤተሰብ ካቴድራል ከካህናት መዘጋጃ ክፍል በላይ የመዘምራን የመዝሙር ማጥኛ፣ ለግል የምክክር አገልግሎትና የምልጃ ጸሎት ለማድረግ የሚል ክፍል ይገኛል። በካቴድራሉ ግራና ቀኝ ቦታዎች ላይ የመዘምራን ቦታዎች ይታያሉ። መዘምራን በተለይም በክብረ በዓላት ወቅት ብቻ የሚጠቀሙበትና የካቴድራሉን ሙሉ ገጽታ የሚያሳይ ክፍል ከምግብ በላይ ይገኛል። መዘምራን ከክብረ በዓላት ውጪ ዘወትር በሚጠቀሟቸው ቦታዎች ላይ 2 ትናንሽ መቅደሶች ተቀምጠዋል። በአንደኛው መቅደስ ላይ የአረቢያ እመቤታችን ሐውልት ይገኛል። ቦታው በተለይም በነጋዴያን ዘንድ የሚመረጥ ነው። ነጋዴያኑ የሌላ እምነት ተከታዮች የሚሆኑበት አጋጣሚዎችም አሉ።
ሁለተኛው መቅደስ የጌታችን ኢየሱስ ክርስቶስ ክቡር ሥጋና ክቡር ደም የሚቀመጥበት ነው። የቅዱስ ቤተሰብ ካቴድራል በአካባቢው የካቶሊካውያን ቁጥር እየጨመረ በመምጣቱ ምክንያት ምዕመናን የማስተናገድ አቅሙን ለመጨመር በፈረንጆቹ 1997 የማስፋፊያ ስራዎች ተሰርተውለታል። በአሁኑ ጊዜ እስከ 140,000 የሚደርሱ ካቶሊካውያን በኩዌት ይገኛሉ። አንዳንድ መረጃዎች በኩዌት የሚገኙ የካቶሊካውያን ብዛት እስከ 377,000 ሊደርስ የሚችል መሆኑን ያመለክታሉ። ከነዚህ ምዕመናን መካከል ህንዳውያን ካቶሊካውያን በቀደምትነት፣ ፊሊፒናውያን ደግሞ በተከታይነት የሚገኙበት ነው። ከአረብ ክርስቲያኖችም ሊባኖሳውያን ከፍተኛውን ቁጥር ይይዛሉ። ከዚህም በተጨማሪ አሜሪካውያንና አውሮፓውያን ምዕመናን ይገኛሉ። በካቴድራሉ ውስጥ የሚደረገው መስዋዕት ቅዳሴም እነዚህ የበርካታ ሀገራት ተወላጆችን ከግምት በማስገባት በተለያዩ ቋንቋዎች ነው። በቅዱስ ቤተሰብ ካቴድራል አቅራቢያ በግማሽ ክብ ቅርጽ የተሰራና የእመቤታችን ቅድስት ድንግል ማርያም ሐውልት የሚታይበት የንግደት ቦታ ይገኛል። ቦታው በርካታ ምዕመናን ጸሎት ለማድረግ የሚጠቀሙበት ነው። በነሐሴና መስከረም ወራትም የመቁጠሪያ ጸሎት በዚሁ ቦታ ይደረጋል። በዚሁ ካቴድራል አካባቢም የጳጳሱ መኖሪያን ጨምሮ መንፈሳዊ ዕቃዎች የሚሸጡበት ቦታ፣ የቁምስና አዳራሾችና የካህናት ማረፊያዎችን የመሰሉ ቦታዎች ይገኛሉ። የቅዱስ ቤተሰብ ካቴድራል በአሁኑ ጊዜ ልክ እንደ ስሙ በርካታ ዜግነት ያላቸው ምዕመናንን እንደ ቤተሰብ በመሰብሰብና አንድ በመሆን እግዚአብሔር አምላክን የሚያመልኩበት፣ የቤተ ክርስቲያን ምስጢራትን የሚቀበሉበትና መንፈሳዊነታቸውን የሚያጠናክሩበት ቦታ በመሆን አገልግሎቱን እየሰጠ ይገኛል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ቅኝታችን በኩዌት ሀገር የሚገኘውን ጳጳሱ መቀመጫና በአገሪቱ የበርካታ ምዕመናን መሰብሰቢያ የሆነውን የቅዱስ ቤተሰብ ካቴድራልን ባያችሁት መልክ አስቀኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።